ውድ እግዚአብሔር ልጆች አሁን ደግሞ ሰንበት ተማሪዎች ብቻ ወደሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘው ዝግጅታችን እናልፋለን። ለዛሬም የአንድ ደብር ሰንበት ትምህርት ቤት ተማሪዎች ተጋብዘውልናል። ተከታትለን እንመለስ። ሰላም ጤና ይስጥልኝ። በመላ ዓለም የምትከታተሉን ውድ እግዚአብሔር ልጆች፣ ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በኢሳት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብራችን ነው። ከመርሃ ግብራችን መካከል ደግሞ አንዱ የሆነው ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች አውቃችሁታል። ለዛሬ ደግሞ ከተረኛው ደብር ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው። ኑ ወንድሞቼ በዚህ እህቶቼ ደግሞ በዚህ አረፍ አረፍ በሉ። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን አደረሳችሁ። እንኳን አደረሰ። እኔ የሰንበት ተማሪ ነኝ። እኛም የሰንበት ተማሪ ነን። እሺ በጣም ጥሩ። ሰንበት ትምህርት ቤት የሚማርና ሰንበት ትምህርት ቤት የማይማር በምን ይለያል? እሺ ሰንበት ትምህርት ቤት የሚማር ሰው ሁሉ ጊዜ ቅዳሜና እሁድ ወይም ቅዳሜና እሁድ ተነስቶ ነጠላውን ለብሶ ታጥቦ ቢሆን ይችላል ወደ ቤተ ክርስቲያን ይሄዳል። ግን አንዳንዶቹ የማይማሩም ሊሄዱም ወይም ላይሄዱም ይችላሉ። እሺ በጣም ጥሩ። ግን እኮ ሰንበት ትምህርት ቤት የሚማር ከሄደ እነዛ ደግሞ ሊሄዱ ወይም ካልሄዱ አሁን ይለያሉ ማለት ነው? አይሄዱ ማለት ነው? እነሱም ይሄዳሉ ግን ሰንበት ትምህርት ቤት እኛ ሰንበት ትምህርት ቤት የምንማር ከሆነ እኛው ሰንበት ትምህርት ቤት እንገባለን። ከዛ እኛም እንማራለን። ስንማር እነሱ ቤተ ክርስቲያን የሚለውን ታምረ ማርያም ቢሆን ምንም ሰንበት ትምህርት ቤት ሳይገቡ እዛው ታምረ ማርያም ምናምን ያዳምጣሉ። ስለዚህ ሰንበት ትምህርት ቤት የሚማር ስለነዚህ ነገሮች ትርጉም ያውቃል ማለት ነው። በጣም ጥሩ። እሺ እህቴ፣ ሰንበት ትምህርት ቤት የሚማርና የማይማር ልዩነቱ ሰንበት ትምህርት ቤት የማይማር ዝም ብሎ ጨዋታ ምናምን ነው የሚያውቀው። ሰንበት ትምህርት ቤት የሚማር ግን ወላጆቹን ያከብራል፣ ታላላቆችን ያከብራል፣ ስራ ይሰራል። በጣም ጥሩ። እሺ ወንድሜ፣ ሰንበት ትምህርት ቤት የሚማር ሰው ወላጆቹን እንዲያከብር ይረዳዋል፣ ያላወቀውን ደግሞ እንዲያውቅ ይረዳዋል እና ከፈጣሪ ጋር ተጣርቶ ቢጣላም ከዛ የተማረውን እግዚአብሔርን ይቅርታ ለመጠየቅ ያግዟል ማለት ነው። ያልተማረ ሰው ደግሞ ወላጆችን ያከብርም፣ ባልተባለው በህገወጥ ደረጃ ሊደርስ ይችላል። አስርቱ ትእዛዛትን ላያውቅ ስለሚችል ወደ ሰው ለመግደል ሁላ ሊደርስ ይችላል። እሺ በጣም ጥሩ። እሺ እህቴ፣ ሰንበት ትምህርት ቤት የሚማር ሰው አሁን አንድ ሰው ለሰው ጥሩ ነገር ላድርግ ቢል ሰንበት ትምህርት ቤት ስለተማረ የእግዚአብሔርን ቃል ስለሆነ የሚሰማው ለሰው ጥሩ ነገር ማድረግ ይችላል። ግን ያንኛው ለሰው ጥሩ ነገር ማድረግ አይችልም፣ ምክንያቱም ሰንበት ትምህርት ቤት አልተማረም። በጣም ጥሩ። አራታችሁም ትክክል ናችሁ። እናንተ ካላችሁት በተጨማሪ ሰንበት ትምህርት ቤት የሚማር ሰው ስለ ሃይማኖቱ ሁሉም ነገር አንድ በአንድ ጠንቅቆ ያውቃል አይደለ? አዎ ጠንቅቆ ያውቃል እና ደግሞ ሃይማኖቱን በተግባር መግለጽ ይችላል። ማለትም ለምሳሌ እዚህ ጋር ጥሩ ስራ ልስራ ወይም ጥሩ ነገር ላድርግ ቢል ያንን መተግበር አቅቶም ይተገብራል ማለት ነው። እሺ በጣም ጥሩ። አሁን ደግሞ እንተዋወቅ። ስሜ ዮሐንስ ዱባሌ ይባላል። ለክርስትና ስሜ ገብረ ዮሐንስ ነው። እኔ መጣሁት ከየካባዱ ጽርሐ አርያም ቅድስት ድንግል ማርያም ቤተክርስቲያን ሰንበት ትምህርት ቤት ነው። እሺ በጣም ጥሩ። እህቴ፣ ስሜ ትንሣኤ ሲል አምላክ ይባላል። የክርስትና ስሜ ወለተ ኢየሱስ ነው። የመጣሁት ከየካባዱ ጽርሐ አርያም ቅድስት ቤተክርስቲያን መቆመ ሰንበት ትምህርት ቤት ነው። መቆመ። እሺ ወንድሜ፣ ስሜ ዳዊት ዮሴፍ ይባላል። የመጣሁት ከየካባዱ ጽርሐ አርያም ቤተክርስቲያን
ሙቋመ ማርያም ሰንበት ትምህርት ቤት። ሙቋመ ማርያም። በጣም ጥሩ እህቴ። ስሜ ምህረት አስናቀ ይባላል። የክርስትና ስሜ ወለተ ትንሳኤ ይባላል። የመጣሁት ከጽራሪያም ድንግል ማርያም ቤተክርስቲያን ነው። ሙቋመ ማርያም ሰንበት ትምህርት ቤት ነው የምማረው። እሺ፣ ስለዚህ ሁላችሁም የመጣችሁት ከሙቋመ ማርያም ሰንበት ትምህርት ቤት ነው ማለት ነው። በጣም ጥሩ። ዛሬ ሰኔ 21 ቀን ቤተክርስቲያናችን ምን ታስባለች ወይም ደግሞ ምን ታከብራለች? ሰኔ 21 የሚከበረው የእመቤታችን ክብረ በዓል ነው። ክብረ በዓሉም ደግሞ ቤተ ክርስቲያኗ በስሟ እንትን ተብሎ ስለተቀደሰ ነው። እሺ፣ ሰኔ 21 የሚከበርበት ምክንያት ቤተ ክርስቲያኑ የታነጸው ሰኔ 20 ነው። ክብረ በዓሉ ደግሞ ሰኔ 21 ነው። እሺ፣ ብጨምራለሁ። ቤተ ክርስቲያኑ የታነጸው ሰኔ 20 ነው። ሰኔ 1 ደግሞ እግዚአብሔር ከእነ እናቱ መጥቶ የባረከበት ዕለት ነው። የቤተ ክርስቲያኗም ስም ቅድስት ድንግል ማርያም ይባላል። እሺ፣ በጣም ጥሩ። ምህረት ያ ቤተ ክርስቲያን የታነጸው በእመቤታችን ስም ስለሆነ የታነጸበት ቀን በሰኔ 20 ነው። የተከበረበት ቀን ደግሞ በሰኔ 21 እና የእመቤታችንም መታሰቢያ ነው። እሺ፣ በጣም ጥሩ። እመቤታችን ቅድስት ድንግል ማርያም ለኛ ለልጆች ያላት ልዩ ፍቅር ምንድነው ብላችሁ ታስባላችሁ? እሺ፣ ለኛ እመቤታችን ቅድስት ድንግል ማርያም ያላት ፍቅር አንደኛ እግዚአብሔር እንድናመሰግን ትረዳናለች። ሁለተኛ ደግሞ ቤተሰቦቻችንን ጓደኞቻችንን እንድናከብር ትረዳናለች። ሶስተኛ ደግሞ ጓደኞቻችንን እንድናግዝ የከበዳቸውን ነገር ደግሞ እንድንነግራቸው ታግዘን። እሺ፣ እመቤታችን የምትረዳን ነገር እኛ ለእሷ ያለንን አክብሮት ስናሳይ እሷ ደግሞ ለእኛ ያላትን ፍቅር ታሳየናለች። እሺ፣ እመቤታችን ለእኛ ያላት ፍቅር ብዙ ነው። ምክንያቱም እኛ ኃጢአት ሰርተን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ብንጣላም ይቅርታ እንዲደረግልን ታማልዳለች። የምህረት እናታችን ናት። እናም የምህረት እናታችን ናት። እኛ ወደ ጽድቅ ቦታ ወደ ገነት ትመራናለች። ሲኦል እንዳንገባም ልቦናችንን ብርሃን ታደርግልናለች። የማይገቡን ነገር እንዲገቡልን ታደርገናለች። እናም ስራ ከሌለን ተማጽነን ብንለምናት ስራ ትሰጠናለች። የለመናትን ሁሉ ታደርግልናለች። እሺ፣ በጣም ጥሩ። ቃሌትን ያሰማልን። አሜን። ለእኛ ትሁት ስለሆነች ሁሉን ነገር ታደርግልናለች እና ምህረት ጸጋዋን ለእኛ ተለብሰንና ከእግዚአብሔር ጋር ከተጣለን እንድንታረቅ ትረዳናለች። ትምህርታችን እንኳን ባይገባን ብንለምናት እግዚአብሔርን ታማልድን። እሺ፣ በጣም ጥሩ። ለአራታችሁም እግዚአብሔር አምላክ ቃሌትን ያሰማልን። አሜን። አሁን ለምሳሌ እመቤታችን ቅድስት ድንግል ማርያም ልጆችን ለምሳሌ ልጆች ከተወለዱ በኋላ ልክ ሲስቁ ማርያም ያጫወተቻት ነው ይባል የለ? አሁን ያ ማለት እመቤታችን ቅድስት ድንግል ማርያም ለኛ ለልጆች እኛን ትጠብቃናለች፣ ትወደናለች፣ ከክፉ ነገር ሁሉ ትጠብቃናለች፣ ትመልሰናለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለኛ ልዩ ፍቅር አላት ማለት ነው አይደለ? እሺ፣ በጣም ጥሩ። እመቤታችን በቅድስናዋ፣ በንጽህና፣ በርህራሄዋና በትህትናዋ ለኛ አርአያ ናት። ትክክለኛ አይደለ? እሺ፣ እኛ በየቀኑ በቤታችን በትምህርት ቤታችን ወይም ደግሞ በሰንበት ትምህርት ቤታችን ውስጥ እንዴት እሷን መምሰል እና ደግሞ ጥሩ ልጆች መሆን እንችላለን ትላለህ ዮሐንስ? እሺ፣ በሰንበት ትምህርት ቤታችን እሷን መምሰል የምንችለው አንደኛ እግዚአብሔርን ስንፈራ፣ ሁለተኛ ቤተሰቦቻችን የሚሉን ስንሰማ፣ ሶስተኛ ደግሞ ታላላቆቻችንን ስናከብር የእሷን የሚመስል ነገር ልንሆን እንችላለን። እሺ፣ በጣም ጥሩ። እመቤታችንን መምሰል የምንችለው ወላጆቻችንን ስናከብር፣ ቤተ ክርስቲያን ጧት ጧት እየተነሳን ስንሳለም፣
ምግባችንን ስንበላ አማትበን መብላት አለብን። አማትበን ስንበላ። እሺ በጣም ጥሩ። እመቤታችን መምሰል የምንችለው ወላጆቻችን ስናከብር የሚሉንን በመስማት ጌታችን የተናገረው ቃል አለ መታዘዝ ከሰነፍ መስዋዕት ይበልጣል ስለተባለ ስንታዘዝ 10ቱ ትእዛዛትን ስንፈጽም እና በሰንበት ትምህርት ቤቱ የተማርነውን ለማያውቁት በማስተማር የ10ቱ ትእዛዛትን የማያውቁትን ለነሱ መንገር እናም ሰው ለመግደል የሚነሱትን መምከር እና በማስተማር የተማርነውን ለሌላ በማስተማር የከበደንን በመጠየቅ እና በጾም በጸሎት በመወሰን ቤተክርስቲያን ጧት በመሄድ በመጸለይ በመጾም እና ምግብ ስንበላ በማማተብ በመጸለይ ምግብ ስንበላ ብቻ ሳይሆን ስንተኛም ጧት ስንነሳም ሁሉ ጊዜ በመጸለይ እናም ፈተና ሲመጣብን መጸለይ ፈተናም ሳይመጣብን መጸለይ በመጸለይ እሷ መምሰል ይችላል። እሺ በጣም ጥሩ። ምህረት ትህትናን ከሷ እንማራለን። ለኛ ሁሉን ነገር ስታረግልን በትህትና ነውና ትህትናን የእሷ መምሰል ሁሉም ቦታ ትህትናን ቤተሰብን በማገዝ ቤተሰብን የሚለንን በመስማት ለቤተሰብ ትህትናን በመስጠት እነሱ የሚሉንን በመስማት በትምህርት ቤት ደግሞ ትምህርት ቤት አስተማሪዎቻችን ሲያዙን መታዘዝ እንዳለብን እና ከታዘዝን በተጨማሪ አስተማሪዎቻችንን መስማት እንዳለብን በሰንበት ትምህርት ቤት ደግሞ አለመበጥበጥን አለመረበሽን እና ጥሩ ባህሪ መኖር ጥሩ ባህሪ ማሳየት በሁሉም ቦታ አይደለ? እሺ ለአራታችሁም እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። እሺ ዛሬ ለኔና ለልጆች ምን አመጣችሁልን? መዝሙር። እሺ ሌላስ? ግጥም ውዳሴ ማርያም አብነት ትምህርት አምጣችሁልናል። ስለዚህ በቅድሚያ ከመዝሙሩ እንጀምር። ለአራታችሁም እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። እሺ
እመቤታችን ቅድስት ድንግል ማርያም ለኢየሱስ ክርስቶስ ለልጇ ያሳየችውን ፍቅር እኛ ለጓደኞቻችን፣ ለቤተሰቦቻችን እንዲሁም ለሌሎች ሰዎች እንዴት ማሳየት እንችላለን? እሺ እመቤታችን ለልጇ ያሳየችውን ፍቅር እኛ እንዴት ማሳየት እንዳለብን በሰንበት ትምህርት ቤቱ ውስጥ እንደተማርነው የጥበብ መጀመሪያ እግዚአብሔር መፍራትና እግዚአብሔርን በመፍራት እና ታላላቆችን በማክበር የሚሉንን በመስማት ወላጆቻችንን በመታዘዝ ለተቸገረ በማብላት አሁን ለምሳሌ እኔ ብዙ ብር ይዤ የሆነ ሰውዬ ታሞ ባገኘው ብር በመስጠት ሊሆን ይችላል። ምግብ ቢርበው ምግብ በማብላት ሊሆን ይችላል እና ሰዎችን በማክበር አሁን ለምሳሌ የተቸገረ ሰው ይኖራል መሄድ የማይችል እሱን አይኑ ማይ ቢኖር እሱን እጁን ይዞ አስፋልት በመሸገር የተለያዩ ነገሮችን በማድረግ የእመቤታችን ለልጇ ያሳየችውን ፍቅር ማሳየት እንችላለን በጥሩ መልኩ። እሺ ምህረት መጀመሪያ ሰውን ለማክበር መጀመሪያ እግዚአብሔርን ማክበር አለብን። ለሰው ትህትና ለመስጠት ደግሞ ለእግዚአብሔር ትህትና መስጠት አለብን። ለሰው ደግሞ ርህራሄ ለመስጠት ለእግዚአብሔር መጀመሪያ ርህራሄ መስጠት አለብን። ትህትና ለሰው ስንሰጥ አሁን አንድ ሰው በትህትና የሆነ ነገር ካናገረን በትህትና ስላናገረን በትህትና በክፉም ቢያናገረን ግን በትህትና ነው የምናገረው ማናገር ያለብን። አሁን ለምሳሌ እመቤታችን ቅድስት ድንግል ማርያም ልጇ ሲሰደድ ተሰደለች አብሮ አይደለም። እናም ደግሞ በመስቀል ላይ ሲሰቀል የሱን ህመም በውስጧ ችላ ታማለች አይደል አብሮ። ስለዚህ ልክ በእንደዚህ አይነት መልኩ ከሰዎች ጎን መሆን ያለብን በጥሩ ሳይሆን በመጥፎ ጊዜ እነሱ መርዳት። ለምሳሌ ወንድሜ እንዳለው እስኪብቶ ቢቸገሩ በመስጠት በመጥፎ ጊዜ በመርዳት ነው አይደል? እሺ ለአራታችሁም ቃልትን ያሰማልን። እሺ እመቤታችን ከምትታወቅባቸው ታላላቅ ባህሪያት መካከል አንዱ ታዛዥነት ነው። እናንተ በእለት ተእለት ህይወታችሁ ለወላጆቻችሁና ለመምህራኖቻችሁ እንዴት ነው የምትታዘዙት? ለቤተሰቦቻችን እንዴት መታዘዝ ማለት አሁን ሱቅ ሊልኩን ይችላሉ። እነሱ ያሉንን ሂደን ገዝተን መምጣት አለብን። ከዛም በመቀጠል አስተማሪዎቻችን ሊሆን ይችላሉ። ለጓደኞቻችን አስተማሪ አሁን ዳስተር ተቸግሮ ሂዱና ከመምህር ጠይቃችሁ አንጡልኝ ቢሉ እሺ ብሎ ሂዶ ጠይቆ ካለ እሺ ብሎ ይዞ ይመጣል። ከሌለ ደግሞ የለም ብሎ ሌላ ጠይቅ ሲባል ሂዶ ይጠይቃል። ለጓደኞቻችን ደግሞ መታዘዝ ያለብን አንደኛ ሊያማቸው ስለሚችል አስተማሪ ከሄደን አብረን እናስደውል ሊሉን ይችላሉ። በዚህ መልኩ መታዘዛችንን መግለጽ እንችላለን። ለምሳሌ ወላጆቻችን ዛሬ ያንተ ልደት ቢሆን ለምሳሌ ማለት ነው በልደትህ ዘፈን ተከፍቶ በዘፈኑ የጨፈርክ የተዝናና ኬኩን ቁረስ ቢሉ ትታዘዛለህ? አዎ። ለምን? እንዴት? ምክንያቱም እየጨፈርኩኝ ተደስቼ ዛሬ ልደቴ ነው ግን መደሰት አለብኝ። ግን አሁን ኬኩን ቁረስ ቢሉኝ ተሳስተው ሊሆኑ ይችላሉ ዘፈን የተከፈተው። ከዛ በፊት ግን ኬክ መቆረስ ነበረበት። ግን እነሱ ተሳስተው ሊሆኑ ስለሚችሉ እነሱ ያሉን ነገር በተግባር እንፈጽማለን። ግን እኛ የሰንበት ተማሪዎች ክርስቲያኖች ከሆነን አይደለ? ክርስቲያን ይጨፍራል ይዘፍናል? አይዘፍንም። ስለዚህ አይ እማዬ ወይም ደግሞ አባዬ ይሄ እኮ የቤተክርስቲያን ሰንበት ትምህርት ቤት አልተማርንም፣ ቤተክርስቲያንም አልተማርንም። ቤተክርስቲያን ምን ተብለን የተማርነው? ዘፈን ኃጢአት ነው፣ ጭፈራ አጠቃላይ ኃጢአት ነው ተብለን ነው። ስለዚህ ወይ ዘፈኑ ተውት ያለበለዚያ ደግሞ ኬኩንም አልቆርስም ማለት ነው እንጂ በሃይማኖትማ አይደለ። ስለዚህ ምንድነው የምንለው ማለት ነው? አይ እኔ ከዘፈኑ ይቅር ኬኩም ይቅር ማለት ነው። ዘፈኑ ይቅር አይደለ? ዘፈኑ መጣው። በጣም ጥሩ። እሺ ለቤተሰቦቻችን የምንታዘዘው አምጡልን ያሉን ነገር በማምጣት ሌላ ደግሞ አልጋ በማንጠፍ ምናምን። ለመምህሮቻችን ደግሞ የቤት ስራ ስሩ ሲሉን የቤት ስራ፣ የክፍል ስራ ስሩ ሲሉን ደግሞ የክፍል ስራ በመስራት። ለጓደኞቻችን ደግሞ ኑ ይሄ ስራ አቀብኝ ምናምን ከተባለን ማቀበል።
እሺ ለምሳሌ አሁን ጓደኛችን የሆነ መጥፎ ነገር ቢያዘን ተጣሉ ቢለን ለምሳሌ ምን ትታዘዣለሽ? ትእዛዝ ነው ብለሽ አትታዘጂ። ምን ትያለሽ? መጣላት ኃጢአት ነው። ስለዚህ አልጣላም። በጣም ጥሩ። እሺ ዳዊት። እመቤታችን ለልጇ ታዛለች። ለእናትና አባቷም ስትታዘዝ የኖረች ናት እና የእሷን አርአያ ተከትለን እኛም ለብዙ ሰዎች መታዘዝ አለብን። አሁን የኔ እናት ድግስ ቢኖርባት ብዙ ስራ ይዛለች። እየቸኮለች ቢሆን አግዘኝ ብትለኝ የሆነ ስራ ከቻልኩኝ ላግዛት እችላለሁ። ካልቻልኩም እሺ በማለት ወይም ይሄን ነገር እኮ አልችልም እላለሁ። ካልቻልኩኝ ግን እታዘዛታለሁ። ታላላቆቻችን ደግሞ የሆነ ነገር ሊያዙን ይችላሉ። አንተ ያን ነገር ሲያቀብለኝ ሊሆን ይችላሉ። በብዙ ምክንያት ደክማቸው ሊሆን ይችላል የሆነ ነገር በቃ ከዛን እሺ ብለን ማቀበል አለብን። ለአስተማሪዎቻችን ደግሞ ስታዘዝ ቃል ያዙን ይችላሉ። ለምሳሌ የቤት ስራ ስሩ፣ የክፍል ስራ ስሩ እና እስክሪብቶ ስጠኝ ወይም ቾክ አምጣልኝ ዳስተር ብዙ ነገር ሊያዙን ይችላል። እሱን እሺ ብለን የምንችለው ከሆነ መታዘዝ፣ የማንችለው ደግሞ ከሆነ አይ እሺ ግን ይሄን ነገር አልችለውም ብሎ መናገር ማለት ነው። ጓደኞቻችን ደግሞ ብዙ መጥፎ ነገር ሊያዙን ይችላሉ። መጥፎ ነገር ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲያስተምር መጥፎ ነገር እንዳሰሩ በጎ ነገር ግን ታዘዙ ስላለ መጥፎ ነገር ካዘዙን አለመታዘዝና የተማርነውን በሰንበት ትምህርት ቤት ለነሱ ማስተማር አለብን። በጎ ነገር ካስተማሩን ደግሞ እሺ ብለን ካዘዙን ደግሞ እሺ ብለን ታዘን ማምጣት አለብን። ስለዚህ አንተ ለምሳሌ በጣም የምትወደው ወይም ደግሞ ጓደኛ የቅርብ ጓደኛ ሰው መጥቶት ናመታልኝ ቢል አይ እኔ አልመተውም፣ ግን ኃጢአቱ ግን ላስታረቃቸው እችላለሁ። ከዛን እንደገናም አብረው እንዲሆኑ በመስማማትና በፍቅር እንዲኖሩ ላደርጋቸው እችላለሁ እንጂ ግን እኔ አልመተውም። ስለዚህ ማስታረቅ ነው ማለት ነው። እሺ በጣም ጥሩ። ምህረት ለቤተሰቦቻችን ስንታዘዝ አሁን እናቴ እቃ ገዝተሽልኝ ነይ ልትለኝ ትችላለች። የዛን ሰዓት በጣም ሩቅ ራሱ ቢሆን የዛን ሰዓት መታዘዝ አለብኝ። እሷ ስራ ላይ ልትሆን ስለምትችል። ለጓደኞቻችን ስንታዘዝ ደግሞ ጓደኞቻችን እርሳሳቸው ወርቁባቸው ድንገት እኔን ካጠገባቸው ከሆንኩኝ ቅርብ ከሆንኩኝ ለዛ እንኳን አምጪልኝ ቢሉኝ ለነሱ መስጠት አለብኝ። ለአስተማሪዎቻችን ደግሞ አስተማሪ አሁን ብትቆጣኝ ቁጭ በይ መቆጣት ሳይሆን ቁጭ በይ ካለችኝ መቀመጥ። እሺ ለምሳሌ አሁን አንድ አስተማሪሽ የሆነ አንቺ ሳታጠፊ አጥፍተሻል ብላ ብታዝሽ ማለትም ለምሳሌ አሁን ምንም ጥፋት ሳታጠፊ ሂጂና ተንበርከኪ ብትልሽ ወይም ደግሞ የሆነ ቅጣት ብታዝሽ አላጠፋሽም ግን ትታዘሻለሽ? አላጠፋውም ላለው ግን ለሷ ያላጠፋውትን ጥፋት ምን እንዳጠፋው እንኳን ሳላቅ አጠፋሽ ብላ ተንበርከኪ ብትለኝ አትንበረከኪ። ልክ ነሽ። አሁን ለምሳሌ ይሄን ግን ትህትና መማር አለብን አይደለ? እንዳላጠፋን እንነገራለን ግን ደግሞ እሺ ግን ደግሞ ከዛም በኋላ አርጉ ካሉን እሺ ብለን ለትህትና ማለት ነው። አሁን ሰማዕታት ትክክለኛ ጥፋት አጥፍተው ነው ሰማዕትነት የተቀበሉት? አጥፍተው አይደለም አይደለ? ስለዚህ ለትህትና እሺ እንላለን እናስረዳለን። ግን ለምሳሌ ግን መጥፎ ነገር ስሩ ብንባል ደግሞ እናስረዳለን ግን በግድ አድርጉ ስንባል ለትህትና ብሎ ነገር የለም። በመጥፎ ነገር ዙሪያ ራሳችን ተምረን በደንብ ማሳወቅ አለብን። እሺ ለአራታችሁም ቃለ ሕይወትን ያሰማልን። እሺ ከዚህ በመቀጠል ደግሞ ያለቀረባችሁልን ነገር ካለ አቅርቡልን።
አሁን ማቀርብላችሁ ግጥም ነው። የግጥም ርዕስ ጸድቀናል። በስራ በመጽደቅ መዳን ብቻ ኑሮ መች እንቀምስ ነበር የጨለማ ኑሮ። ስራችን ቢያድነን ከሞት ኃጢአት ቀንበር ክርስቶስ ከሰማይ መች ይመጣ ነበር። የእኛን ክፉ ኃጢአት በጎ ምግባራችን አልቻለም ሊያነጻው። ለዛ ነው ክርስቶስ ከሰማይ የመጣው። ስለዚህ ከአምላክ ለመታረቅ የሚገኘው ድነት ንስሐ ገብተን ነው በስሙ በእምነት። ስለዚህ ለመዳን አንወጣም ተራራ በስሙ ጸድቀናል በክርስቶስ ስራ። እሺ ቃል ይሁን ያሰማልን። እሺ ሌላ የምታቀርቡልን ነገር አለ? ምንድነው የምታቀርቢልን ምህረት? ግጥም። እሺ አቅርቢልን። የግጥሜ ርዕስ አይዞሽ ትለኛለች። ሆዴን ሆድ ሲብሳ አልችል ሲል አንጀቴ ስጨነቅ ሲጠበኝ ሲርድ ሰውነቴ ስሟን ሳነሳሳት ስላት ያንድዬ ናት በጣም ተጨንቄ እሷን ስማጸናት ሳለቅስ ተክዝ ስወድቅ ከደጃዋ አይዞሽ ትለኛለች ድንግል ከነ ልጇ። ቃል ይሁን ያሰማልን። አሜን። ሌላ የምታቀርቡልን ነገር አለ ነው ወይስ? ያው ነጥቶት እሺ ማንም ያቀርብልን? አቅርብልን። አንተ ወት ዘኮንት ጻራ ቅድሳቶ መቅደስ ቅድስተ ቅዱሳን ወመንጦላ የተብራን ወመንበረ ስብሐት ዘጌታረጎ ማስተማስላኪ ኦ ቅድስት ማርያም በመቅደስ ቅድስተ ቅዱሳን በእንተ ቅዱስ መንፈስ ዘበጽ አለይሊክ ወይለሉ ጸለለኪ ወመንጦላ የተብራን ስብን ተዘሰወረ ቃል ኢየሱስ ክርስቶስ መድኃኒነ ውስተ ከስኪ እዚያ ሁሉ ዘበልዕልት ዘይሴብዎ መላእክት ወሊቃነ መላእክት አጋዕዝት ወስልጣናት ኃይላት ወመናብርት ወመኳንንት ወስብሖ ወልድኪ ወለድኪ በዲበ ምድር በውስተ ጎል ከለሉኪ ኪሩቤል ለብዙኃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ ወደመናተ ብርሃን ወዱኪ ሊቃነ መላእክት ወሰራዊት መላእክት ዋና ሰማይ ቆሙ ቅድሜኪ በፍርሃት ወበረሃድ ወበህየ በካልእ ስብሐት ወደሱኪ ኪሩቤል ወሱራፌል ዘይኮነ ስብሐቲሆሙ ዘውስተ ሰማያት ወይም ስብሐቲሆሙ ዘትካት ወሶበ ርእዩ እግዚኦሙ ዘአስተጋባ ኩሉ ፍጥረታት ዘይነብሩ ውስተ ጽድቅ ወዘይሴስይ ለኩሉ ፍጥረት ጠብሖ ኀሊበኪ ከመ ሕፃን ሐሰስዎ ውስተ አርያም ወበየረከብዎ ምስለ አቡሁ ወመንፈስ ቅዱስ ምስለ አቡሁ ወመንፈስ ቅዱስ ከመትካት ትሕትናሁ ለእግዚእነ አልዓሉ አዕይንቲሆሙ ላዕለ ውስተ አርያም ሰፉ ክነፊሆሙ ወሰቡ ለእግዚኦሙ ዘይብሉ ስብሐት ለከ በሰማያት ወአዲ ርእዩኪ በውስተ ባሕት ለኪ ለባሕቲኪ ምስለ ሕፃንኪ ወይቤሉ ሰላም በዲበ ምድር ወይቤሉ ሰላም በዲበ ምድር ዘነሣ እምኔኪ ወሶበ ርእዩ ዘይለብስ ሥጋ ዚአነ ሰገዱ ዘይብሉ ለእጓለ እመሕያው ሰምሮ ዳዊት ነቢይ ተነበየ በመዝሙር ዘይብል ዳዊት ነቢይ ተነበየ በመዝሙር ዘይብል እምሰማይ ወፀ እግዚአ ኩሎ እምድልው ጽርሐ መቅደሱ ወረየ ኩሎ ደቂቀ እጓለ እመሕያው ፈተወ ንጉሥ ስነኪ እስመ ውእቱ እግዚእኪ ወሎቱ ትሰግዲ ስነኪ እስመ ውእቱ እግዚእኪ ወይቤ ዘአቲ ይእቲ ምዕራፈ ለዓለም ዘያድስ ማረክዎ ወልድኪ ሳልዮ ክፍለነ ሳለን ቅድስት። እሺ ቃል ይሁን ያሰማልን። አሜን። አብነት ትምህርት ምን ላይ ደርሰሃል? እኔ መልከ ማርያም ምን ላይ? ለቀራንብትኪ። እሺ በጣም ጥሩ። እሺ እኔ ውዳሴ ማርያም እየደረስኩት እረቡ ነው። እሱም ገብረ ድንግል ነው። አሁን እንትን የምላችሁ ኩሎ ትውልድ ነው። ኩሎ ትውልድ አስተበጽኡኪ ለኪ ለባትኪ ኦ እግዝእትነ ወላዲተ አምላክ ተነበዩ ለሊኪ ወመንከራተ ሀገረ እግዚአብሔር እስመ ኮንኪ አንቲ ማረር ለፍሳን ኩሎሙ ነገሥተ ምድር ያውሩ በብርሃንኪ ወአሕዛብን በጸዳልኪ ኦ ማርያም ኩሎ ትውልድ አስተበጽኡኪ ወይሰግሩ ለዘተወልደ እምኔኪ ወያብኡ ሰአሊ ለነ ቅድስት። ለአራታችሁም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እሺ ቅድስት ድንግል ማርያምን በጸሎታችን ስንጠራ አማልጅን እንላለን አይደለ? አማላጅነት ማለት ምን ማለት ነው? አማላጅ ማለት አስታራቂ ከጌታችን ከኢየሱስ ክርስቶስ የምትለምንልን ማለት ነው። በሌላው ደግሞ አማላጅ ማለት ለማኝ፣ አስታራቂ፣ ፈራጅ እና ለምኖ ሰውን ለማስታረቅ የሚያበቃ ማለት ነው። በጣም ጥሩ። እሺ ዳዊት ለቤተሰቦቻችሁና ለኢትዮጵያ ሰላም እንዲሆን ከመቤታችን ምን ትለምናላችሁ? በሀገር ውስጥ ብዙ ግጭቶች አሉ። ለምሳሌ ጦርነት ቢነሳ ያ ጦርነት እንዲበርድ እና ሰላም እንዲወርድ መጸለይ ያለብን እና እንለምናታለን ማለት ነው። ከዛም በኋላ ደግሞ
ለተቸገሩ ሰዎች እንለምናለን። ምክንያቱም እሷ ከጌታችን ለጌታችን ለልጇ ለመድኃኒታችን ኢየሱስ ክርስቶስ ነግራ እንዲፈጸምልን ማለት። ለምሳሌ አሁን የታመሙት ብዙ ሰዎች አሉ፣ እንዲፈውስልን፣ የታሰሩትን እንዲያስነሳልን፣ የተራቡትን እንዲያጠግብልን፣ የተጠሙትን እንዲያጠጣልን እና የተራቆቱትን እንዲያለብስልን እንጸልያለን ማለት ነው፣ እንለምናታለን። እሺ እንግዲህ ከጥያቄው ስንነሳ ለቤተሰቦቻችሁና ለኢትዮጵያ ሰላም እንዲሆን ነው የሚለው አይደለ? ሰላም እንዲሆን ለምሳሌ ቤተሰባችን ተግባብተው ተባብረው ተስማምተውም ጭምር እርስ በርስ የተለያዩ ድርጊቶችን እንዲፈጽሙ ጻብ ካለ ጻቡ እመቤታችን ቅድስት ድንግል ማርያም ጻቡን እንድታበርድልን ወይም ደግሞ ጻቡን እንዲቃል እንድታረግልን በሀገር ደረጃ ደግሞ ሀገራችን እንግዲህ ጦርነቶች አሉ ብዙ አይነት ሰላም ያሉ ነገሮች ሀገራችን ሰላም እንድትሆን ሁሉም ሰው በሰላም ወጥቶ መግባት እንዲችል አይደለ? ስለዚህ ለእመቤታችን ይሄንን ሁሉ እንጸልያለን። እሺ እመቤታችን ጸሎታችንን ትስማልን። አሁን ደግሞ ወደ እናንተ ሰንበት ትምህርት ቤት እንምጣና የእናንተ ሰንበት ትምህርት ቤት ለልጆች ምን ትምህርቶችን ያስተምራል? የኛ ሰንበት ትምህርት ቤት ለልጆች የሚያስተምረው ግዕዝ አለ፣ ክርስቲያናዊ ስነ ምግባር አለ፣ የቤተ ክርስቲያን ታሪክ አለ፣ ከዛ መዝሙር አለ፣ እግዚአብሔር የምናመሰግንበት እሱን ያስተምራል። በጣም ጥሩ። እሱ ያላለው የምትጨምሩት ነገር አለ? ያላለው ልሳነ ግዕዝ ታስተምረናለች፣ አብነት ትምህርት እንማራለን እና ደግሞ መዝሙር፣ ትምህርት ሃይማኖት፣ ልሳነ ግዕዝ፣ የቤተ ክርስቲያን ታሪክ 6 ናቸው እነዚህ ነው። አላለውምስ? እሺ የመጽሐፍ ቅዱስ ጥናት፣ የመሰረተ ሃይማኖት። በጣም ጥሩ። ትንሣኤ ያላሉት ነገር አለ ብለውታል ሁሉንም? እሺ ቃሌትን ያሰማልን። በመጨረሻ የምታስተላልፉት መልእክት ካለ እስቲ። እኔ ሰንበት ትምህርት ቤት ላልገቡት ልጆች የማስተላልፈው ሰንበት ገብተው እግዚአብሔር እንዲያገለግሉ እናት አባቶቻቸውን እንዲያከብሩ መልእክቴን አስተላልፋለሁ። እሺ ሰንበት ትምህርት ቤት ላልገቡ ልጆች እዛ መጥተው ትምህርት እንዲወስዱ እግዚአብሔርን እንዲያመሰግኑ ስነ ምግባር እንዲማሩ። እሺ ሰንበት ትምህርት ቤት ላልገቡት ሰዎች መልእክት ማስተላልፈው እኔ እንደ ያላወቁት እንዲያውቁ ይረዳቸዋል እና በሚማሩት ትምህርት ወላጆቻቸውን እንዲያከብሩ ይረዳቸዋል። መልካም ስራም ለመስራት ያግዛቸዋል። እናም ሌላኛው ቤተ ክርስቲያንን ለማገልገል ይረዳቸዋል። ጌታችን ጋር በኃጢአት ወድቀው ወይም ከጌታችን ጋር ተጣልተው ቢሆን በመዝሙር ወይም በተማሩት መሰረት ይቅርታ ለመጠየቅ እግዚአብሔር ይረዳቸዋል። ክፉ ነገር ላለመስራት ይረዳቸዋል እና እግዚአብሔር ያስተማራቸውን 10ቱ ትእዛዛት ለመፈጸም ይረዳቸዋል። ስለዚህ ይሄን ሁሉ እንዲረዳቸው ሰንበት ትምህርት ቤት መማር አለባቸው። ሰንበት ትምህርት ቤት እንዲማሩ። በጣም ጥሩ። ምህረት ሰንበት ትምህርት ቤት ላልተማሩ ሰዎች መልእክት ማስተላልፈው የእግዚአብሔርን ቃል ስለሚማሩ የእግዚአብሔርን ቃል ከተማሩ ደግሞ ሁሉ ነገር ይቻላቸዋልና ሰንበት ትምህርት ቤት። እሺ ለአራታችሁም እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። እንግዲህ ሌሎች ሰንበት ትምህርት ቤት ያልገቡ ጓደኞቻችሁም የእናንተን መልእክት ሰምተው ሰንበት ትምህርት ቤት እንደሚገቡ ተስፋ እናደርጋለን። እሺ ተመልካቾቻችን ለዛሬ ከመቋመ ማርያም ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። እኔ አብሬያችሁ በቅዱስ ቂርቆስ መርሃ ግብር ያስተዋወቅኩ ቆያለሁ። ከነሱ ጋር ግን እንሰነባበት። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የመቋመ ማርያም ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከሰንበት ተማሪዎች ዝግጅታችን ተመልሰናል። በሰንበት ተማሪዎች ዝግጅታችን ለተሳተፉ በሙሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች ለዛሬ
ሰኔ 21 ቀን 2018 ዓመተ ምህረት የነበረን ቆይታ የተከታተላችሁትን ይመስል ነበር። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው። እኔ መልእክት ዮሐንስና እኔ ሶሊያና ተፈራ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል።